ሰላም ጤና ይስጥልን። የተከበራችሁ የዓለም አካዳሚ ቤተሰቦች በያላችሁ በሰላማችሁ ይብዛ። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ጀማሪዎችን መሰረት በማድረግ እያስተማረ ይገኛል። እናንተስ ባላችሁበት ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁት ሰዓት መማር ትችላላችሁ ማለት ነው። በውስጥ መስመር ለመማር በ0953 61 59 56 ወይም ታች ላይ በሚገኘው ስልክ ደውላችሁ መመዝገብ ትችላላችሁ ማለት ነው። የአማርኛ ቋንቋ ትምህርትን ከመጀመሪያው ከመሰረቱ ከፊደላት ጀምራችሁ መማር ትችላላችሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ክፍል 1፣ ክፍል 2፣ ክፍል 3ን አይተናል። ዛሬ ደግሞ ክፍል 4ን ከነ እስከ ከ ድረስ ማለትም ነ፣ ኘ፣ አ፣ ከ የሚባሉ ፊደላትን እያነበብነ ቃላትን እየመሰረትነ እናያለን ማለት ነው። ከመጀመሪያው ጀምራችሁ እስከ መጨረሻው ቪዲዮውን ተከታተሉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መማር ለሚፈልጉ ልጆች አድርሱላቸው ማለት ነው። ወደ ክላሱ ስንሄድ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ 7 ቤተሰብ አለው ማለት ነው። 7 ቤተሰብ አለው። እያንዳንዱ ፊደል 7 ቤተሰብ መኖሩን ታውቃላችሁ። አሁን የመጀመሪያዋ ነ ነች። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ 7ቶች ቤተሰብ እነዚህን ይመስላሉ። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ማለት ነው። ሰባተኛ የመጀመሪያው ነ ይባላል። ሁለተኛ ኑ፣ ሶስተኛ ኒ፣ አራተኛ ና፣ አምስተኛ ኔ፣ ስድስተኛ ን፣ ሰባተኛ ኖ። ኖ በጣም አሪፍ። አሁን ደግሞ እኔ ልላችኋለሁ እናንተ ትከተሉኛላችሁ ማለት ነው። አንደኛ ነ፣ ነ በሉ እስኪ። ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በጣም አሪፍ። እደግመዋለሁ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በጣም አሪፍ ነው። አሁን ደግሞ ከሰባተኛው ወደ አንደኛው እመለሳለሁ ማለት ነው። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። ነ አንተ ስለምትሉልኝ በደንብ ተከተሉኝ። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። አንደኛ ነ። እናንተ ደግሞ ከአንደኛው እስከ ሰባተኛው ትሉልኛላችሁ። አንደኛው ማን ነው? ሁለተኛ፣ ሶስተኛ፣ አራተኛ፣ 5፣ 6፣ 7 ኖ። መጨረሻው ኖ። በጣም አሪፍ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ካላችሁ ልክ ናችሁ ማለት ነው። አሁን ደግሞ ትመለሳላችሁ። ሰባተኛው ማን ነው? ኖ። ስድስተኛ ን፣ አምስተኛ ኔ፣ አራተኛ ና፣ ሶስተኛ ኒ። ጎበዞች። ሁለተኛ ኑ፣ አንደኛ ነ። በጣም አሪፍ ነው። ነ፣ ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። አሁን ደግሞ በእያንዳንዱ ፊደል ቃል ወይም ስም እንመሰርታለን። ነ በሚለው ነ፣ ነብር። ነ፣ ነብር። ነ፣ ነብር። ኑ፣ ኑርሰዲን። ኑ፣ ኑርሰዲን። ኑ፣ ኑርሰዲን። ኒ፣ ኒ
ኒቆዲሞስ 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 ናርዶስ ናርዶስ ኔትወርክ ኔትወርክ ንብረት ንብረት ኖላዊ ኖላዊ እሺ ነብር ኑርሰዲን ኒቆዲሞስ ናርዶስ ኔትወርክ ንብረት ኖላዊ ነነብር ኑርሰዲን ኒቆዲሞስ ናርዶስ ኔትወርክ ንብረት ኖላዊ። በጣም አሪፍ። አሁን ደግሞ ወደ ሁለተኛዋ ወደ ኘ እንሄዳለን። ወደ ዕለቱ ትምህርት ወደ ሁለተኛዋ ኘ አብራችሁኝ በሉ እስኪ ኘ ኙ ኚ ኛ ኘ ኚ ኞ ኚኞ እደግመዋለሁ ኘ ኙ ኚ ኛ ኘ ኚ ኞ። በጣም አሪፍ። አሁን ደግሞ እመለሳለሁ ማለት ነው። ኞ ኚ ኜ ኛ ኚ ኙ ኘ። በጣም አሪፍ ኘ። አሁን ደግሞ እናንተ እስከ ሰባተኛው ድረስ ትሉኛላችሁ። አንደኛው ማን ነው? ኘ። በጣም አሪፍ። ሁለተኛው ኙ። ሶስተኛ ኚ። አራተኛ ኛ። ጎበዝ። አምስተኛ ኘ። ስድስተኛ ኚ። ሰባት ኞ። ኞ። አሁን ደግሞ ትመለሳላችሁ። ሰባተኛው ማን ነው? ኞ። ጎበዝ። ስድስተኛ ኚ። አምስት ኘ። አራት ኛ። ጎበዝ። ሶስተኛ ኚ። በጣም አሪፍ ነው። ኚ። ሁለተኛ ኙ። አንደኛ ኘ። በጣም አሪፍ። አንደኛ ኘ። አሁን ደግሞ በእያንዳንዱ በሰባቶች ፊደል ቃል እየመሰረትነ ወይም ስሞችን ቃሎችን እየመሰረትነ እንሄዳለን። ኘ በሚለው የመጀመሪያ ፊደል ወይም ቃል ለመመስረት ቃል ስለሌለው መጨረሻ ላይ አድርገን እናነባለን። ተገኘ ኘ ተገኘ መጨረሻ ላይ ኘ። መጀመሪያ ነበር ስናይ የነበረው። አሁን ግን በመጀመሪያ መሆን ስለማትችል መጨረሻ ላይ አድርገን እንመሰርታለን። ተተገኘ። ኙ በሚለውም እንደዛው ኙ በሚለውም ተኙ መጨረሻ ላይ አደረግናት። ኙ ተኙ። ኚ ሶስተኛ ኚ ተኝ መጨረሻ ላይ አደረግናት። ኛ በሚለውም ተኛ ኛ መጨረሻ ላይ አድርገን ተኛ። ኘ በሚለውም በዛው ልክ ኘ በሚለውም ዳኘ ኘ መጨረሻ ላይ ስትሆን ዳኘ ኚ ትንኝ ኚ መጨረሻ ላይ ኚ ትንኝ። ኞ በሚለውም ሰኞ ስለዚህ የኛ ቤተሰብ መጨረሻ አድርገን ነው እየሰራን ያለ ነው ማለት ነው። በቃሉ የመጨረሻ ፊደል እያደረግን ማለት ነው። ተገኘ ኘ ተገኘ፣ ኙ ተኙ፣ ኚ ተኝ፣ ኛ ተኛ፣ ኘ ዳኘ፣ ኚ ትንኝ፣ ኞ ሰኞ አልነ ማለት ነው።
አልነ። አሁን ደግሞ ወደ ሶስተኛ ወደ አ እንሄዳለን። ወደ ዕለቱ ትምህርት ወደ ሶስተኛዋ ፊደል አ አብራችሁኝ በሉ እስኪ አ ኡ ኢ አ ኤ እ መጨረሻ ኦ። እደግመዋለሁ፣ በደንብ ተከተሉኝ። አ ኡ ኢ አ ኤ እ መጨረሻ ኦ። መጨረሻ ኦ ኦ። አሁን ደግሞ እመለሳለሁ ከመጨረሻው ወደ መጀመሪያው ወይም ከሰባተኛው ወደ አንደኛው እመለሳለሁ። ኦ አብራችሁኝ በሉ ኦ እ ኤ አ ኢ ኡ አ አ አ። እሺ አሁን ደግሞ እናንተ ከመጀመሪያው ወደ ሰባተኛው ወይም ከሰባተኛው ወደ አንደኛው ትመለሱልኛላችሁ ማለት ነው። አንደኛው ማን ነው? አ። ሁለተኛውስ? ኡ። ሶስተኛ ኢ። አራተኛ አ። አምስተኛስ? ኤ። በጣም አሪፍ ኤ። ስድስተኛ እ። መጨረሻው ማን ነው? መጨረሻው ኦ ኦ። አሁን ደግሞ ተመለሱልኝ። ሰባተኛው ማን ነው? ኦ። ስድስተኛውስ? እ። በጣም አሪፍ። አምስተኛ ኤ። አራተኛ አ። ሶስት ኢ። ጎበዞች። ሁለት ኦ። አንድ አ። በጣም አሪፍ ነው። አንድ አ አ አ ኡ ኢ አ ኤ እ ኦ። ስመለስ ደግሞ ኦ እ ኤ አ ኢ ኡ አ። አሁን ደግሞ በፊደላቶቹ ስሞችንና ቃላቶችን እንመሰርታለን። እሺ አ በሚለው አ ስራት። አ በሚለው አስራት። አ አስራት። ኡ በሚለው ደግሞ ኡ ኡስታዝ። ኡ ኡስታዝ። ኡ ኡስታዝ። ኢ በሚለው ኢብራሂም። ኢ ኢብራሂም። ኢ ኢብራሂም ኢብራሂም። አ በሚለው አስራት። ከአንደኛው ጋር አስራት አልኩት፣ ምክንያቱም የአንደኛውና የአራተኛው በስም ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው። ከዚህ ጋር አ የሚለው ይሄኛው እግሩ ይረዝማል፣ አንድ እግሩ ማለት ነው። ይሄ ይረዝማል። አስራት። እንደዚህ ማድረግ እንችላለን። አስራት ማለት እንችላለን፣ ምክንያቱም ይሄኛውም አ ነው አንደኛው፣ አራተኛውም አ ስለሆነ። ስለዚህ አ አስራት። አምስተኛው ኤ ኤርትራ። ኤ በሚለው ደግሞ ኤርትራ። ኤ ኤርትራ። እ በሚለው እመቤት። እ እመቤት። እ እመቤት። ኦ በሚለው ደግሞ ኦ ኦሪት። ኦ ኦሪት ኦሪት። አ አስራት። ኡ ኡስታዝ። ኢ ኢብራሂም። አ አሁንም አስራት። ኤ ኤርትራ። እ እመቤት። ኦ በሚለው ኦሪት። ኦ በሚለው ኦሪት። በጣም አሪፍ። አሁን ደግሞ ከ በሚለው በዕለቱ ትምህርት የመጨረሻዋ ፊደል ከ እናያለን። አሁን ከጀመራችሁ እስከ ኮ ድረስ ከአንደኛው እስከ ሰባተኛው ድረስ ትከተሉኛላችሁ ማለት ነው። አንደኛ ማን ነው? አንደኛ ከ፣ ኩ፣
ኪ ካ ኬ ክ ኮ ኮ እደግመዋለሁ ከ ኩ ኪ ካ ኬ ክ መጨረሻው ኮ አንዴ ደግመዋለሁ ከዛ እንመለሳለን ከ ኩ ኪ ካ ኬ ክ መጨረሻው ኮ አሁን እመለሳለሁ ወደ አንደኛው ማለት ነው ተከተሉኝ ኮ ክ ኬ ካ ኪ ኩ አንደኛ ከ ኮ ክ ኬ ካ ኪ ኩ ከ በጣም አሪፍ። አሁን ደግሞ እናንተ አየር ሰዓቱን ትወስዳላችሁ ማለት ነው። አንደኛ ማን ነው? ከ። ሁለተኛስ? ኩ። ጎበዝ። ሶስተኛ ኪ። አራተኛስ? ካ። ጎበዝ። አምስተኛ ኬ። ስድስት ክ። መጨረሻው ኮ። አሁን ደግሞ ተመለሱ። ሰባተኛ ማን ነው? ኮ። ስድስተኛስ? ክ። አምስት ኬ። አራት ካ። ሶስት ኪ። ሁለት ኩ። አንደኛ ከ አሁን ደግሞ ቃላትን እንደተለመደ ወይም ስሞችን እየመሰረትን እናያለን። ከ በሚለው ከብት ከከብት ከከብት ኩ በሚለው ኩራት ኩራት ኪ ኪሮስ ኪሮስ ካ በሚለው ካርቱም ካርቱም ኬ በሚለው ደግሞ ኬንያ ክ በሚለው ክፍል ኮ በሚለው ደግሞ ኮሌጅ ውድ ቤተሰቦቻችን ከና እስከ ከድረስ የነበሩ ፊደሎችን በዚህ መልኩ ወይም ያሉ ፊደሎችን በዚህ መልኩ አይተናል። ስሞችንም ቃላትንም ለመያዝ እንዲያመቸን በአንድ ትምህርት ፊደላትንም ቃላትንም እንዴት ማንበብ እንደምንችል አይተናል ማለት ነው። ለዛሬ የነበረን ትምህርት ወይም ቆይታ ይህን ይመስላል። በቀጣይ በክፍል 5 እስክንገናኝ ሰላማችሁ ይብዛ። ባይ